ታቦት የእግዚአብሔር ማደሪያ ነው። በሁለተኛ ሳሙኤል ምዕራፍ 6 ላይ ታቦተ ጽዮን ወጣ በሰረገላ ስትሄድ በሬዎቹ ይፋንኑ ነበር፣ ሳር ቅጠሉ ሁሉ እንዲንቀጠቀጥ ነበር ይላል መጽሐፍ ቅዱስ። ከዛ ኦዛ ምን ታመጣለች እቺ ታቦት አለና በድፍረት ሄዶ ከሰረገላው ላይ ታቦቷን ነካ። ሲነካ ወዲያው ቀጥ ብሎ ደርቆ ኤሌክትሪክ እንደያዘው ሰው ተከሰተ። እስካሁን ያ ቦታ የኦዛ ስብራት ይባላል። ታቦቷን ስለነካ ታቦትን መድፈር ይቻላል፣ ግን ድጋሚ መድፈር አይቻልም። ስንኖር ነው ምን እንዳፈረው። ታቦት መንካት ይቻላል፣ ግን ድጋሚ መንካት አይቻልም። ከኖርክ እኮ ነው የምትረከው። የእግዚአብሔርን ታቦት በድፍረት ነካ፣ ተቀሰፈ ይላል። የእግዚአብሔር ማደሪያ የሆነውን የቃል ኪዳኑን ታቦት ያከበሩ ከብረዋል። እውነት ነው፣ ታቦት ማክበር የነገስታት ነው። እዛው ምዕራፍ ላይ ሁለተኛ ሳሙኤል ምዕራፍ 6 ላይ ታቦተ ጽዮን ከአቢዳራ ቤት በክብር ወደ ዳዊት ከተማ ስትገባ ንጉስ ዳዊት ግብዣ ድግስ አድርጎ ከዙፋኑ ላይ ወርዶ ካባው እስኪወድቅ የላዩ ዘውዱ መሬት ላይ እስኪወድቅ ከህዝቡ መሃል ገብቶ ለእግዚአብሔር ታቦት ሲዘምር ሚስቱ እንዲህ አይታ ውይ አለች፣ አንተ የኔባለ ከምናምን ትወስደት ትዘልልኛለህ እንዳለ ማፈር ውርደት እኮ ነው፣ ለክብርህ አይመጥንም አለች። አይመጥንም። አዎ ብዙ ለረዳኝ ከእረኝነት አንስቶ እኔ እኮ ከቤተ መንግስት ወደ ቤተ መንግስት የመጣው ሰው አይደለሁም። በምንም መንገድ አንድ ሰው ከእረኝነት ወደ ቤተ መንግስት የሚወስድ መንገድ የለውም፣ አቋራጭ መንገድ የለውም። እግዚአብሔር ግን እኔን በምንም መንገድ መምጣት ማልችለውን ሰው ከሰው መርጦ ቀብቶ ዙፋን ላይ ያስቀምጦኛል። ብዙ የረዳኝ እሱ ነው። ያከበረኝን ባከብር ምንድነው ችግሩ? ከፍ ያረገኝን ከፍ ባረገው ምንድነው ችግሩ? በታቦቱ ፊት ክብር ሰጥቼ ከህዝቡ ጋር ዘምራለሁ። ስለዚህ በዚህ ከከፋሽ ምንም ማድረግ አልችልም ማለት። እግዚአብሔርም በዚህ ንቀቱ አይላል ማህፀኗን ዘጋው፣ ልጅ ሳትወልድ ሞተች። የእግዚአብሔርን ታቦት ያከበሩ ከብረዋል፣ ያዋረዱ ግን እንገራችሁ ተዋርደዋል። ነገስታት እነ ዳዊት እነ ንጉሥ ዳዊት ያከበሩት ነው ያከበርነው። እግዚአብሔር እንደ ልብ ያለውን የዳዊትን አምላክ ነው እያከበርን ያለ ነው። ልብ በሉ። ሞኝነት ሆኖ ሳናውቅ ሳይገባን ቀርቶ አይደለም። አከበረው እግዚአብሔር፣ እሱም ያከበረውን አከበረው። ዛሬም ያሉ መሪዎች ነገስታት ድሮ ኦርቶዶክስ ሆናችሁ እዚህ ቤተክርስቲያን ታስቀድሱ ነበር። ዛሬ ግን እግዚአብሔር የክፍለ ከተማ አዛዥ ሊቀመንበር የቀበሌ ሲያረጋችሁ ቤተ እግዚአብሔር መምጣት እንደ ውርደት የቆጠራችሁ፣ ሚኒስቴር ስትሆኑ መስቀል አደባባይ ተገኝታችሁ ደመራ መለኮስ፣ ነጭ ለብሳችሁ ከቤተሰባችሁ ጋር ማክበር እንደ ውርደት የቆጠራችሁ፣ በጥምቀት መታችሁ ነጭ ለብሳችሁ የጥምቀት ስነ ስርዓት ሲፈጸም ከህዝቡ ጋር በተቀደሰ ውሃ መረጨትን እንደ ውርደት የቆጠራችሁ፣ እንደ ነገስታቱ እንደ ቀደሙት አባቶቻችን በየካቴድራሉ በየትልቅ ገዳማት ቆማችሁ አስቀድሳችሁ ወንጌል ተሳልማችሁ ስጋ ወደሙ መቀበልን እንደ ውርደት የቆጠራችሁ ዛሬ በቴሌቪዥን አናያችሁ ስታስቀድሱ ብዙዎቻችሁ